Prime Minister of Ethiopia, honorable speakers, የተከበራችሁ አፈ ጉባኤዎች እና የሁለቱ ምክር ቤት አባላት፣ honorable members, ክቡራትና ክቡራን፣ excellencies, የተከበራችሁ እንግዶች፣ and my dear sisters and brothers of ወንድሞቼና እህቶቼ በሙሉ it is a moment ይህ አጋጣሚ of a great privilege ትልቅ ደስታን የፈጠረልኝ ነው ለኔ በግሌ to stand before you. እዚህ እናንተ ፊት በመቆሜ። It is wonderful to be here, እዚህ መገኘቴ፣ ኢትዮጵያ ውስጥ መምጣቴ land of lions. የዚች ሀገር ታዳሚ በመሆኔ ደስተኛ ነኝ። I feel very much at home. የሀገሬ ያለሁ ያክል ነው የተሰማኝ። ምክንያቱም Home state Gujarat, የኔ ትውልድ ቦታዬ ጉጅራት የምትባለው ቦታ home to lions. የአንበሶችም አገር ናት። ኢትዮጵያም እንደዛው ስለሆነች አገሬ ያለሁ ያክል ተሰማኝ። I'm honored to be here, ክብር ይሰማኛል this temple of democracy. እዚህ የዲሞክራሲ ተምሳሌት በሆነ Nation, ቤት ውስጥ በመገኘቴ። ancient wisdom, ይቺ ጥንታዊት አገር፣ የዘመናዊነት ተስፋ ያላት ሀገር በመገኘቴ ደስተኛ ነኝ። ታላቅ ክብር አለኝ ለእናንተ ፓርላማ፣ ለሕዝባችሁም እንደዚሁ your democratic journey. እንደዚሁም ለዲሞክራሲያዊ ጉዟችሁም አድናቆት አለኝ። On behalf of the 1.4 billion 1.4 ቢሊዮን የህንድ ሕዝቦችን ወክዬ greetings of friendship, የወዳጅነት ሰላምታ፣ የመልካም ምኞቴን እገልጽላቸዋለሁ። Tena Istilin, ጤና ይስጥልኝ በአማርኛ። Salam. ሰላም። Honorable members, የተከበራችሁ in this great አባላት፣ እዚህ ትልቅ ህንፃ ውስጥ laws are shaped. ህጎቻችሁ የሚወጡት እዚህ ነው። The will of the people, የህዝቡ ጥያቄ the will of the state. የመንግስት And when ጥያቄ የሚሆንበት ቤት እዚህ ነው። the state የመንግስት ፈቃደኝነት ደግሞ ከህዝቡ ጥያቄ ጋር ሲስማማ move forward የለውጥ ጉዞ ይጀምራል ማለት ነው። through you, እናንተ I'm also speaking to your farmers in the fields, አርሶ አደሮቻችሁንም መልእክቴ እንዲደርሳቸው ፈልጋለሁ። አነስተኛ ነጋዴዎቻችሁም እንዲሰሙኝ፣ women leading እንደዚሁም እነዚህ ኩሩ የሆኑ የማህበረሰብ እና የተቋም መሪ ለሆኑ ሴቶቻችሁ መልእክቴ ይድረስ። እንደዚሁም ለኢትዮጵያ ወጣቶች shaping the future. የአገሪቱን መጻኢ ዕድል እየቀረጹ ላሉት መልእክቴ ይድረስ። Immense አመሰግናችኋለሁ። ለዚህ yesterday, ትናንትና I was also honored to receive ላገኘሁት መስተንግዶ እጅግ የላቀ የኢትዮጵያ ኒሻን ክብር ከወዳጄ ጠቅላይ ሚኒስትር ስለተበረከተልኝ፣ ከዶክተር አብይ አህመድ ስለተበረከተልኝ ልዩ ክብር ይሰማኛል። ይህን ሽልማት ስቀበል great hands, እጄን humility በትህትና አጣጥፌ of the people of India. በህንድ ህዝብ ስም ነው የተቀበልኩት። Am Sagnalo. አመሰግናለሁ። Honorable members, የተከበራችሁ የምክር ቤት አባላት፣ Ethiopia ኢትዮጵያ is one of the oldest civilizations. ከጥንታዊ ስልጣኔ
ከነበረባቸው ሀገራት አንዷ ናት። History is alive. እዚህ The mountains. ታሪክ አለ፣ አሁንም ሕያው ነው። በተራራዎች ውስጥ በሸለቆዎች ውስጥ እና በኢትዮጵያ ሕዝብ ልብ ውስጥ አለ አሁንም ያ ስልጣኔ። Today, በዛሬው ዕለት Ethiopia stands tall. ኢትዮጵያ ከፍ ብላ ነው የምትታየው። ምክንያቱም Roots are deep. ስሯ መነሻዋ ጥልቅ ነው። Ethiopia. It will stand ኢትዮጵያ ውስጥ መቆም honor. ማለት The present is full of በታላቅ ክብር እና ዓላማ መቆም ማለት ነው። the blend of old and new. የጥንትና ያሁኑ መቀላቀሉ Between ancient wisdom በጥንታዊ and more አዋቂነትና በዘመናዊ ሐሳብ መካከል strength of ውህደት መኖሩ የኢትዮጵያ መገለጫ ነው። of Medemer የመደመር መንፈስ ማለት ነው። ይሄ is very familiar to us in India. እኛም ጋር በጣም ከህንዶች ጋር ተመሳሳይ ነው። የመደመር መንፈስ Like the monolithic churches of Lalibela, እንደ ላሊበላ the አብያተ ancient ክርስቲያናት of አይነት Tamil Nadu in India, ህንድ ውስጥ ያለው የታሚናሩ also ሃይማኖታዊ here set in stone. ሐውልት ተመሳሳይ ነው። We too are an ancient civilization እኛ ሁለታችንም የጥንት ስልጣኔ ያለብን ሀገራት ነን። to the future. ወደፊት እየገሰገስን ነው በራስ መተማመን ስሜት። With the call of Sabka Saath, Sabka Vikas, Sabka Vishwas, Sabka Prayas. Together, አንድ ላይ ከሆንን everyone's growth, ለሁላችንም እድገት with everyone's trust, የሁሉም መተማመን ባለበትና ጥረት ባለበት ሁኔታ እንጓዛለን። for our motherland, ለሀገራችን ብልህ እንሁን። ይህም our shared perspective. የእኛን እይታም የሚያንጸባርቅ ነው። ህንድ Vande Mataram. And the Ethiopian national anthem ህንድ ውስጥ የህንድ refer to our land, ብሔራዊ መዝሙር mother. እና የኢትዮጵያ ብሔራዊ መዝሙር ስለ ሀገር ታላቅነት ይዘክራሉ። They inspire us ያን to take pride, እነዚህ መዝሙሮች በሀገራችን ቅርስ፣ ባህል፣ national beauty, ሀገራዊ ውበት protect the motherland. እንድንኮራና ሀገራችን እንድንጠብቅ የሚያነሳሱን ናቸው። የተከበራችሁ ምክር ቤት አባላት፣ Science had traced some of the earliest footprints ሳይንስ የተወሰኑ የጥንት for species የእኛን አሻራዎች ኢትዮጵያ ውስጥ ነው ያገኘው። የሰው ልጅ መገኛ ስለመሆናችሁ ማለት ነው። እቺ ሀገር የሉሲ ወይም የድንቅነሽ Dinkinesh. ቅሪተ አካል የተገኘው ኢትዮጵያ ውስጥ ነው። They are not speaking only of fossils. ይሄ ስለ ቅሪተ አካል ብቻ አይደለም እየተወራ ያለው፣ ስለ ጅማሮም ጭምር ነው። A beginning የምን ጅማሮ ነው ይሄ? belongs to all of us. የሁላችንም የሆነ Whether we live in Addis አዲስ አበባም ሆነን or ወይም in Ayodhya, አዮታም ሆነን in India, ህንድ ውስጥ we say, ምን እንላለን? Have Kutumbakam. The world is one family. ዓለም አንድ ቤተሰብ ናት። It reminds us ይሄ ምን ያስታውሰናል? beyond politics, ከፖለቲካ ባሻገር፣ ከድንበር ባሻገር፣ differences, ከልዩነታችን ባሻገር a common origin. የጋራ መነሻ አለን ማለት ነው። ሁላችንም Beginning was shared. ይሄ የጋራ መነሻችን ሲጋራ ደግሞ እጣ ፈንታችንንም መጋራት አለብን ማለት ነው። የተከበራቸው የምክር ቤት አባላት፣ India and Ethiopia ህንድና ኢትዮጵያ የሚጋሩት warmth in climate, ተራራማ የአየር ሁኔታ in እና መንፈስም ጭምር ነው። nearly 2,000 years ago. ከ2000 ዓመታት በፊት ነበር Ancestors የኛ built አብ- connections ቅድመ and great አያቶቻችን across the Indian Ocean. በህንድ Sailed with spices, ድንበር ላይ ነጋዴዎች ጥጥ፣ coffee, ቡና and
ወርቅ ይሸጡ ነበር። but they traded more than goods. ግን ከሸቀጥም በላይ ነበር ንግዱ። የሐሳብ ልውውጥ፣ የታሪክ ልውውጥ ያደርጉ ነበር እና ያኗኗር መንገድንም ዘይቤንም ይለዋወጡ ነበረ። And cholera, አዶሊስ እና ዶላሬ ወደቦች እንደ ወደብ ብቻ አልነበሩም። they were የንግድ ማዕከላት ብቻ አልነበሩም። በስልጣኔ መካከል እንደ ድልድይ ሆነው ያገለገሉ ነበሩ። our relation በዘመናዊው ዓለም a new era የኛው ግንኙነት ወደ አዲስ ምዕራፍ ተሸጋግሯል። fought የህንድ ወታደሮች Ethiopians ከኢትዮጵያ ወታደሮች ጎን ተዋግተዋል። in 19 ኢትዮጵያን በ1935 ነፃ ለማውጣት የህንድ ወታደሮች ከኢትዮጵያ ጎን ተሰልፈው ተዋግተዋል። our formal diplomatic relations መደበኛ የዲፕሎማቲክ ግንኙነታችን after የጀመረው India became ህንድ ነፃነቷን ካገኘች ከጥቂት ዓመት በኋላ ነበር። embassy ግን set up ኤምባሲዎች ከመከፈታቸው በፊት እንኳን had already started ህዝቦቻችን writing a new chapter. አዲስ ምዕራፍ መጻፍ ጀምረዋል። አንድ ላይ Thousands of Indian teachers, በሺህ የሚቆጠሩ የህንድ መምህራን ወደ ኢትዮጵያ መጡ። they taught children ህፃናትን አስተማሩ። አዲስ አበባ ውስጥ በተለያዩ ትምህርት ቤቶች በድሬዳዋ፣ from Bahirdar ባህር ዳር፣ to Mekelle. መቀሌ የመሳሰሉ ከተሞች ሄደው አስተማሩ። They reach Ethiopian schools, ለኢትዮጵያ ትምህርት ቤቶች entered ደረሱ። Ethiopian hearts. ወደ ኢትዮጵያውያን ልብም ውስጥ ገቡ። Even today, በአሁኑ ጊዜም many Ethiopian በርካታ ኢትዮጵያውያን ወላጆች family ስለ ህንድ መምህራን ሲያወሩ በአድናቆትና በክብር ተሞልተው ነው። the future of that children. የልጆቻቸውን መጻኢ ሁኔታ መልክ ያስያዙላቸው ስለሆኑ የህንድ መምህራን ወደ ኢትዮጵያ እንደመጡ ሁሉ ኢትዮጵያውያን ተማሪዎችም ወደ ህንድ ተጉዘው ዕውቀትና ወዳጅነትን ይጠይቁ ነበር። To India ወደ ህንድ ይሄዱና እንደ ተማሪ and return home ከዛ as the builders of modern Ethiopia. የኢትዮጵያ የዘመናዊ ኢትዮጵያ ገንቢዎች ሆነው ወደ ሀገራቸው ይመለሳሉ። Some of them are present here. አንዳንዶቻችሁ እዚህ ውስጥ እንዳላችሁ ተነግሮኛል። እዚህ የፓርላማ አባላት ህንድ ተምራችሁ የመጣችሁ የፓርላማ አባላት እንዳላችሁ ተነገረኝ። Including ማንን ይጨምራል? የተከበሩ አቶ ታገሰ ጫፎ የምክር ቤቱ አፈ ጉባኤን ጭምር ማለት ነው። they have also played a special role in building በተለይም our ልዩ ሚና የተጫወቱት ደግሞ የህዝብ ለህዝብ ግንኙነታችን እንዲጠናከር ነበረ። introduced ምክንያቱም Ethiopian cuisine in India የኢትዮጵያን ምግብ ለህንዶች አስተዋወቁ። and also enjoy eating እኛ ህንድ ውስጥ millets like ragi and bajra. እንደ ራጂ እና ባዝራ የሚባሉ ምግቦችን እናዘወትራለን። Tap የኢትዮጵያ ጤፍ very ጣዕሙ for us. ለኛ በጣም ምቾት የሚሰጠን ነው። በእውነቱ የሚስማማን ነው። And since we enjoy eating the እኛ Indian ደግሞ curry, የህንድ ታሊን መብላት ስለምንወድ Yanetu, የአውሮፓውያን በየአይነቱ የሚባለው ምግብም ለኛ በጣም አዲስ ነገር አይደለም፣ የለመድነው ነው። honorable members, የተከበራችሁ የምክር ቤት አባላት ዛሬው Indian ዕለት companies are among the በአሁኑ largest ጊዜ foreign investors in Ethiopia. ኢትዮጵያ ውስጥ ከፍተኛ ኢንቨስትመንት ከሚያፈሱ የውጭ ባለሀብቶች $5 billion ህንዶች ቁጥር አንድ ናቸው። 5 ቢሊዮን ዶላር በላይ በጨርቃ ጨርቅ፣ በማኑፋክቸሪንግ፣ agriculture, በግብርና፣ health, በጤና በመሳሰሉ ዘርፎች ተሰማርተዋል። ይህን ሲያደርጉም 75,000. ከ75,000 በላይ የስራ ዕድል ለኢትዮጵያውያን ፈጥረዋል። I'm sure እርግጠኛ ነኝ we can all agree ሁላችንም የምንስማማበት ጉዳይ it has a lot more potential. ገና እምቅ አቅማችን That is why ገና አልተነካም።
Prime Minister በዚህ ምክንያት ነው Ahmed ጠቅላይ ሚኒስትር አብይ አህመድ and I took እና እኔ a big step forward yesterday. ትናንትና አንድ እርምጃ ወደፊት የወሰድ ነው። ምንድነው የወሰንነው? Our bilateral relationship የሁለትዮሽ to the ግንኙነታችን level of a strategic partnership. ወደ ስትራቴጂክ አጋርነት ከፍ እንዲል ነው ውሳኔ ያሳለፍነው በትናንትናው ዕለት። This will unleash ይህ መሆኑ ምን ያደርጋል? potential of our economy የኢኮኖሚያችንን እምቅ አቅም through cooperation, በትብብር አማካኝነት እንድንጠቀም በቴክኖሎጂ፣ በኢኖቬሽን፣ በማዕድን፣ sustainability, በዘላቂነት clean energy. እና በንጹህ ኢነርጂ መስክ እንድናሳድግ ያስችለናል። በተጨማሪም Our people's የህዝቦቻችንን in food የወደፊት ሁኔታ በተለይ ከምግብ ዋስትና፣ ከጤና ዋስትና እና ከአቅም ግንባታ ጋር በተያያዘ ያረጋግጥልናል። enhance our trade በተጨማሪም የንግድና ኢንቨስትመንት ትብብራችንንም እናሳድጋለን። defense የመከላከያ እና የጸጥታ ትብብራችንንም እንደዚሁ። የምክር ቤት አባላት developing countries ታዳጊ ሀገራት have a lot እንደመሆናችን መጠን and offer to each other. ከእርስ በርሳችን የምንማማረው ነገር አለን። ግብርና The backbone የጀርባ አጥንት ነው የሁለቱ ሀገራት። feeds our people. ለህዝባችን ህዝባችንን ይመግባል። የአርሶ አደሮቻችንን ኑሮ ዘላቂ ያደርጋል። With innovation, ከኢኖቬሽን ጋር we ሊተሳሰር can ይችላል። work together to develop better seeds, አብረን ስንሰራ የተሻለ ምርጥ ዘር እናመርታለን። የተሻለ የመስኖ ስራ እና የአፈር as climate change, ጤና ቴክኖሎጂ እንጠቀማለን። rainfall, የአየር ንብረት ለውጥ and crop. ዝናብ ሁኔታን ያዛባል። We can share knowledge, በዚህ ምክንያት እኛ እውቀት መለዋወጥ እንችላለን። የአየር ንብረትን የሚቋቋም የእርሻ ስራን በተመለከተ farm mechanization, እስከ እርሻ ሜካናይዜሽን ድረስ እስከ ምግብ ፕሮሰሲንግ ወይም ቅንብር ድረስ we can help our farmers. አንድ ላይ ሆነን ከሰራን አርሶ አደሮቻችን እንዲበለጽጉ Remember, ማገዝ እንችላለን። in India, we have built ክቡራት አባላት፣ ህንድ ውስጥ robust digital እኛ ጠንካራ የሆነ ዲጂታል የመሰረተ ልማት ገንብተናል። the way we deliver services አገልግሎት የምንሰጥበት መንገድን አሻሽሎልናል እና ሰዎች እንዴት ነው ተደራሽ የሚሆኑት የሚለውንም አሻሽሏል። citizen በአሁኑ ጊዜ እያንዳንዱ የህንድ ዜጋ use technology for payments, ቴክኖሎጂን ሲጠቀም identity, ለክፍያ ማንነቱን ለማረጋገጥ እና የመንግስት አገልግሎት ለማግኘት ይጠቀመዋል ቴክኖሎጂን። half of the world በዓለም ላይ real-time digital payments ከሚከናወኑት የዲጂታል ክፍያዎች መካከል ከግማሽ በላይ የሚሆኑት ህንድ ውስጥ ነው የሚፈጸሙት። welfare benefits የደህንነት worth over ተጠቃሚ $500 ለመሆን billion. ከ500 ቢሊዮን ዶላር በላይ ወጪ ወጥቶበት Beneficiaries በመቶ ሚሊዮን ለሚቆጠሩ ዜጎች በቀጥታ ወደ ባንክ ሂሳባቸው እንዲገባ አስችሏቸዋል። ለሙስና ተጋላጭ ሳይሆን times every year. በየአመቱ ከሶስት ጊዜ 100 million farmers ወደ 100 ሚሊዮን የሚጠጉ አርሶ አደሮች financial assistance የገንዘብ ድጋፍ ይሰጣቸዋል። of a button. አንዲት በተንን በመጫን ብቻ። The digital ይሄ ደግሞ የዲጂታል ኢትዮጵያ 2025 ስትራቴጂን ይፋ ስታደርጉ እኛ ልምዳችንን ለማጋራት ዝግጁ ነን ከኢትዮጵያ ጋር። and we are honored ክብር ይሰማናል። to have picked India እናንተ trusted partner. ህንድን እንደ ታማኝ አጋር አድርጋችሁ ስለቆጠራችሁን በውጭ ጉዳይ ሚኒስቴር ባለው የዳታ ማዕከላችሁ ውስጥ India is known ተከብራችሁ የምክር ቤት አባላት፣ ህንድ በዓለም ላይ ባሉ ፋርማሲዎች ትታወቃለች። በኮቪድ ወረርሽኝ ወቅት very አጠቃላይ መላው ዓለም ጭንቀት ላይ ወድቆ ነበረ። very difficult time. በጣም አስቸጋሪ ጊዜ ነበር ያሳለፍነው። Limited resources. የተወሰነ ውስን ሀብት ቢኖረንም እንኳን Our sacred duty
ይሄኛ የተቀደሰ ግዴታችን ነው ለሰብአዊነት everything possible. በማለት ማንኛውንም ነገር ማድረግ አለብን ሌሎችን ለመርዳት ብለን ወሰንን። በዚህ ምክንያት ኢትዮጵያ የህንድ መድኃኒትና ክትባቶችን 100 ከ150 በላይ አገራት ልካለች። years proud privilege to ይሄ የህንድ with over ክብር ይሰማታል። ለኢትዮጵያም ከ4 ሚሊዮን በላይ ክትባት ልከናል። በዚህ ኩራትና ክብር ይሰማናል። and our good fortune to do so. ይህንን Partnership በማድረጋችን with the WHO, ከዓለም የጤና ድርጅት ጋር በትብብር ነው የሰራነው። ድርጅቱም በዶክተር ቴድሮስ አድሃኖም የሚመራ ነው። የኢትዮጵያ ኩሩ ተወላጅ ናቸው። እሳቸው ህንድ ውስጥ የሚታወቁትም ቱልሲቫይ ተብለው ነው የሚጠሩት። እሳቸው I'm glad that our healthcare cooperation, የጤና እንክብካቤ ትብብራችን እያደገ ነው። pharmaceuticals to hospitals, ከፋርማሲውቲካል from traditional እስከ ሆስፒታል፣ ከመድኃኒት እስከ ፈዋሽ መድኃኒት ድረስ እያደገ ነው። to strengthen እኛ እንግዲህ ቁርጠኝነት አለን የጤና ዋስትና ትብብራችንን የበለጠ ለማሳደግ። ይህም new equipment አዳዲስ የጤና እቃዎችን ለሆስፒታሎች ከማቅረብ to healthcare የአቅም ግንባታ እስከ መስጠት honorable members እናደርሰዋለን። ተከበራችሁ ምክር ቤት አባላት፣ ኢትዮጵያ across roads of Africa, በአፍሪካ አካፋይ መስቀለኛ መንገድ ላይ ነው የቆመችው። ህንድ ደግሞ በህንድ ውቅያኖስ መሃል ላይ ነው የምትገኘው። in regional peace, እኛ ለቀጠናዊ ደህንነትና ሰላም ወሳኝ ሀገራት ነን። ሁለታችንም commitment to mutual security ለጋራ ደህንነት የምናሳየው ቁርጠኝነት with the signing የበለጠ ይጠነክራል። የመከላከያ ስምምነት በመፈራረማችን በዚህ ዓመት መጀመሪያ ላይ ይህ ምን ላይ ነው የሚያተኩረው? cooperation የቅርብ ወታደራዊ ትብብር እንዲኖረን ያስችለናል። in cyber security, በሳይበር ደህንነት፣ in defense industry, በመከላከያ ኢንዱስትሪ፣ joint research, በጋራ ምርምር and in capacity እና በአቅም ግንባታ ዘርፍ አብረን እንድንሰራ ያግዘናል። በዚህ አጋጣሚ thank ማመስገን የምፈልገው ኢትዮጵያን for your solidarity ላሳያችሁት ወዳጅነት እና አጋርነት ነው። ህንድ ውስጥ ባለፈው ሚያዝያ ላይ so thank you for ደርሶ በነበረው የሽብር ጥቃት ላሳያችሁን አጋርነት፣ ወዳጅነት እናመሰግናለን። so warmly and for affirming the commitment እና zero tolerance terrorism. ለሽብርተኝነት አንጻር ላላችሁ የማይናወጥ አቋም አድናቆታችን መግለጽ እንፈልጋለን። Diverse democracy. We both understand ሁለታችንም የዴሞክራሲ ጉዞ ላይ ያለን ሀገራት በመሆናችን የአኗኗር ዘይቤ እንደሆነ እንረዳለን። ዴሞክራሲ እና ጉዞም ጭምር ነው። it is shaped sometimes አንዳንድ ጊዜ by debate, ክርክር sometimes ይኖርበታል። ዴሞክራሲ disagreement. አንዳንድ ጊዜ ሰላም፣ ስምምነት ይፈልጋል። ግን ምንጊዜም I believe በህግ rule of law የበላይነት ማመንን እና በህዝብ ፍላጎት ላይ መመስረትን ይጠይቃል። ዴሞክራሲ both our constitutions የሁለቱም ሀገራት ህገ መንግስቶች this spirit. ይህን መንፈስ ነው የሚያንጸባርቁት። Constitution begins with the word የህንድ ህገ መንግስት የሚጀምረው people of India. የህንድ ህዝብ ሁኑ፣ Ethiopia's And- constitution እኛ የህንድ ህዝቦች ብሎ ነው የሚጀምረው። begins the nations, የኢትዮጵያ ህገ መንግስት nationality, እኛ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ብሎ ነው የሚጀምረው። መግቢያው መልእክቱ አንድ አይነት ነው። our destiny እጣ ፈንታችን in our hands. በእጃችን ላይ ነው ያለው። This morning, ዛሬ ማለዳ I had the honor to lay ክብር ይሰማኛል Adwa Victory Monument. በአድዋ This monument ሐውልት ላይ የአበባ ጉንጉን በማስቀመጤ reminder ይሄ of how አጋጣሚ Ethiopia's victory የኢትዮጵያ inspired the
ያስመዘገበችው ድል አጠቃላይ በቅኝ ግዛት የነበረውን ዓለም እንዴት እንዳነቃነቀ ለራሱ ክብርና ነጻነት እንዲዋጋ እንዴት እንዳስቻለ ያስታውሰናል። And in these times of conflict, እንደዚህ ግጭት በሚኖርበትና እርግጠኛነት በማይኖርበት ወቅት ምንድነው የሚያስታውሰን? the global south የግሎባል stand up. ሳውዝ አገራት ለራሳቸው መቆም እንደሚችሉ ያሳያል። Honorable members, የተከበራችሁ ምክር ቤት አባላት፣ Mahatma Gandhi gave us ማህተመ ጋንዲ the concept of trusteeship. የሰጡን የባላደራነት መንፈስ አለ። This beautiful planet, እኛ የዚች ፕላኔት እና የሀብቷ ባለቤቶች አይደለንም። we are trustees. እኛ ባላደራ ነን። ባደራ ጠብቀን እንድንከባከባት የተሰጠን ከዛ ለልጆቻችንም እናስተላልፍ ነን ብለውናል። Of trusteeship, ስለዚህ የባላደራነት መንፈስ India's የህንድን एक पेड़ माँ के नाम, a tree for mother, a tree for mother initiative is also reflected in የዛፍ ለእናት የሚል ተነሳሽነት አለን። በዚህ አማካይነት የኢትዮጵያ ደግሞ የአረንጓዴ አሻራ የሚባለው ጋር ተመሳሳይ ማለት ነው። both our nations believe in caring ሁለቱም ሀገራት mother earth. Both ለምድራችን ለመሬት እንክብካቤ ማድረግ እንዳለብን፣ ተፈጥሮን ወደ ቀድሞ ሁኔታው መመለስ እንዳለብን እናምናለን። energy. በጋራ ሆነን በታዳሽ ኃይል ላይ አብረን እንስራ። Let us work on disaster resilient infrastructure. አደጋን የሚቋቋም መሰረተ ልማት እና ባዮፊውል Let us raise አብረን እንስራ። strong voice. ጠንካራ የሆነ ድምፅ እናሰማ። የአየር ንብረት ለውጥን በተመለከተ To support ህንድ ድጋፍ ለመስጠት በጣም ደስተኛ ናት። powerful voice ኢትዮጵያ to the global south. ለግሎባል ሳውዝ COP32 in Paris. እና ለኮፕ 32 ለምታስተናግደው መድረክ ድጋፍ ለማድረግ ፈቃደኛ ነን። That there is a saying in Ethiopia. እኔ በተነገረኝ መረጃ መሰረት ኢትዮጵያ ውስጥ አንድ አባባል አለ። Can tie up a lion. ድር ቢያብር አንበሳ ያስር እንደምትሉ ሰምቻለሁ። We too believe in India that እኛም ህንድ मिले እናምናለን። पर्वत भी रास्ता दे देते. በቋንቋችን እንደዚህ እንለዋለን። Hearts are united. Even mountains give way. ተራሮች ይከፈታሉ ልብ አንድ ላይ ሲሆን እንላለን። እኛም እውነት ነው። Solidarity, ወንድማማችነት ጥንካሬ ነው። cooperation, ትብብር ደግሞ ኃይል ነው። and today, as nations of the global በአሁኑ ጊዜ የግሎባል ሳውዝ ሀገራት ancient civilization, እና የጥንት ስልጣኔ ያለባቸው ሀገራት India and India ወዳጆች ሲሆኑ are ህንድና ኢትዮጵያ standing together. አብረው ነው የቆሙት። We stand together as አብረን ስንቆም member of one family, የአንድ ቤተሰብ አባል ሆነን ነው። and we work for a world that is more just የበለጠ ፍትሃዊ እና እኩልነት ያለበት ሰላማዊ ዓለም እንዲኖር ነው አብረን የምንሰራው። Addis Ababa. እዚህ አዲስ አበባ ውስጥ ነበረ Dreams of African unity የአፍሪካ አንድነት ህልም እውን የሆነበት እዚህ ነበረ። many በተሰጠኝ መረጃ መሰረት የዚች ውብ ከተማ በርካታ መንገዶች በአፍሪካ ሀገራት እንደተሰየሙ ተነግሮኛል። on the other side of the Indian Ocean. በህንድ ውቅያኖስ በዛኛው በኩል ደግሞ ኒው ዴልሂ የምትባለው የህንድ ከተማ To welcome the African Union, የአፍሪካ ህብረት permanent member of the ቋሚ አባል ሆኖ የጂ20 አባል እንዲሆን ተቀብላለች። last year. ባለፈው ዓመት We marked
another historic step አንድ ሌላ ታሪካዊ እርምጃ ወስደናል። inclusion of ይሄ ምንድነው? Ethiopia ኢትዮጵያን እንድትካተት አደረግናት። member of the BRICS. የብሪክስ አባል እንድትሆን ተቀብለናት ነበረ ባለፈው ዓመት። In fact, over the 11 years of my government, እኔ 11 ዓመት በስልጣን በቆየሁበት ጊዜ በአፍሪካና has ህንድ መካከል ያለው ግንኙነት በጣም በብዙ ጥፍ ጨምሯል። during this period, በዚህ ጊዜ we ብቻ have exchanged more than 100 visits ከ100 head of the state and government. በላይ ጉብኝት ተደርጓል በመሪዎች ደረጃ። Members, ክቡራትና ክቡራን፣ Global South የግሎባል ሳውዝ is writing its own destiny. የራሱን ዕጣ ፈንታ እየጻፈ ነው በአሁኑ ጊዜ። And Ethiopia ህንድና ኢትዮጵያ ደግሞ ይህንን vision for it. ራዕይ ይጋራሉ። Our vision is የእኛ ራዕይ ምንድን ነው? of a world where the Global South rises የግሎባል ደቡብ ወይም የደቡብ ደቡብ against ቀጠና anyone በሌላ ሰው ላይ ለመረማመድ ሳይሆን or everyone. ለሁሉም ሰው እንዲቆም ማስቻል ነው። A world where development is fair, እንግዲህ ልማት ፍትሃዊ where ሲሆን፣ technology is accessible, ቴክኖሎጂ ተደራሽ ሲሆን፣ sovereignty is respected. ሉዓላዊነት ሲከበር፣ A world where prosperity is shared ብልጽግና and peace is defended. ሲጋራና ሰላም ሲጠበቅ፣ A world where decision making reflects today's reality, እና not the world of 1945. Because ምክንያቱም the world cannot move forward ዓለም ወደፊት መጓዝ የሚችለው if its system remains locked in the past. ስርዓቱ በቀድሞ Why? ሁኔታ ላይ ተቀርቅሮ India has emphasized ሳይቀር ብቻ ነው። ምክንያቱም ህንድ አጽንኦት ሰጥታለች ዓለም አቀፍ የልማት it will prioritize ውል እንዲኖረን። ይህ ደግሞ የቴክኖሎጂ ልውውጥን፣ affordable finance, ተመጣጣኝ የሆነ ፋይናንስን፣ capacity building, የአቅም ግንባታን and trade of sustainable growth. እና የዘላቂ እድገትን አጽንኦት እንዲሰጥ ጠይቃለች። በዚህ ምክንያት ነው እንግዲህ At the G20 summit, በጂ20 ስብሰባ ላይ November, ህዳር ላይ በተካሄደው I called for an እኔ ጥሪ አስተላልፍ ያለው skill multiplier የአፍሪካ ክህሎት ኢኒሼቲቭ እንዲጀመር 1 million ጠይቄያለሁ። trainers, በዚህም 1 ሚሊዮን የአሰልጣኞች ስልጠና እንዲሰጥ ነው የጠየቅኩት። local capacity, ይሄ ምን ያደርጋል? የሀገር ውስጥ አቅምን ይገነባል። የእናንተንም አካታች እና ዘላቂ እድገት ለማረጋገጥ የምታደርጉትን ጥረት ያግዛል። members, የተከበራችሁ ምክር ቤት አባላት፣ my personal association with እኔ is well known. ከሻይ ጋር ያለኝ ትስስር ይታወቃል። It is impossible to ነገር ግን Ethiopia ወደ ኢትዮጵያ መጥቼ not mention coffee. ቡናን አለመጥራት ይከብዳል በእውነት። It is one of your greatest gifts. እጅግ በጣም ድንቅ ለዓለም ካበረከታችሁት ስጦታ አንዱ ነው። የኢትዮጵያ ቡና አፈላል ስነ ስርዓት Together, ሰዎች አንድ ላይ ይቀመጣሉ፣ time slows down, ነገሮች ይረጋጋል፣ and ሰዓት መሄዱን ያቆማል፣ friendship deepens. ጓደኝነት ይጀመራል። In India too, ህንድም ውስጥ አለን cup of tea, አንድ ስኒ ሻይ invitation to talk, የመረጃ መለዋወጫ ግብዣ ነው። and ቁጭ ብለን ሻይ እንጠጣ ከተባለ ቁጭ ብለን እናውራ፣ እንጨዋወት እንደማለት ነው። tea, እንደ ኢትዮጵያ ቡና ሁሉ friendship is doing strongest. የህንድ ሻይም በጣም ያነቃቃል። በአሁኑ ጊዜ Before you, ከእናንተ ፊት ቆሜ among sisters and brothers, ከወንድሞቼና እህቶቼ ፊት ቆሜ ላቅ ያለ ምስጋናዬን አቀርባለሁ ለወደፊታችን። the future is calling. የወደፊታችን ሁኔታ ይጣራል። እንግዲህ
India and Ethiopia ህንድና ኢትዮጵያም are ready to answer. መልስ ለመስጠት ዝግጁ ናቸው። Honorable members, ተከበራችሁ የምክር ቤት as አባላት I conclude, ንግግሬን ሳጠቃልል I give you my word ቃሌን ልስጣችሁ። that we will work together አብረን እንሰራለን። as equals. በእኩልነት አብረን እንሰራለን። We will build together አብረን እንገነባለን። as partners. አጋር ሆነን አብረን እንሰራለን። And we will succeed together አብረን as ይሳካልናል እንደ ጓደኛ ሆነን። Thank you አመሰግናለሁ for the honor ለተሰጠኝ ክብር። of addressing this parliament. Thank you አመሰግናለሁ for your friendship. ለወዳጅነታችሁ። Thank you አመሰግናለሁ for your trust. ላሳደራችሁብን እምነት። ተባረኩ። ደህና ሁኑ። አመሰግናለሁ። አመሰግናለሁ። Thank you.